እንዴት ነው ወንድምሽ ሞቷል ብዬ ማለት? ይልቅ ግን ዶክተሩ በትክክል ምንድን ያለው? ትንሽ ከቆየች የሳምባ ንቅለ ተከላ ማድረግ አለባት እያለ ያ ደግሞ እንደዚህ በቀላሉ የሚደረግ አይደለም። በዛ ላይ የልብ ኬዝ አለበት። እንግዲህ ፈጣሪ ያውቃል። ዋናው ነገር እኛ የምንችለውን ነገር ሁሉ ማድረግ ነው። እዝራ እንግዲህ እዚህ ጋር ማርዳን አይዞሽ እያለ ያጽናናት ነው ያለው። ማርዳ እንግዲህ በጣም ወንድሟን እየፈለገች ቢኒን አምጡልኝ እያለች ነው። ኩሽኩሻም እንግዲህ እሷን ላለማየት ወንድሟን እንዳጠይቃት እነሱ ጋር መምጣት ትታለች። ሀብል እንግዲህ እንደዚሁ በጣም እየተጨናነቀ ትገኛለች። ሰለማርዳና ሰለምረት አጸድና ምንም ተንኮላቸው ላይ ቀጥለውበታል። ትክክለኛ የሀና እናት እውነት መስራት ልጇ ወደ ውጭ ሀገር ዛት ለመሄድ ፍቃድ እየጠየቀች ትገኛለች። የእሷን ፍላጎት ለማስጠበቅ ብቻ ያለው ነገር በጣም ነው የሚገርመው። ሰላም ለእናንተ ውድ ቤተሰቦቼ፣ እንዴት ናችሁ? ሰላም ናችሁ ወይ? አለሁላችሁ። እኔ ጋር እግዚአብሔር ይመስገን ሰላም ነኝ። ወዳችሁ ፈቅዳችሁ ስለምትከታተሉኝ አመሰግናለሁ። ቤቱን ሰብስክራይብ በማድረግ ቤተሰብ ሁኑ ላለሁኝ ክፍል 20 ሀብልን ይዤላችሁ መጥቻለሁ። እንግዲህ ሀብል ላይ አዳዲስ ነገሮች እየተፈጠረ ይገኛል። እሱም እንግዲህ አዲስ ነገር መነንና ጸዳ አንድ ላይ መሆናቸው ከዛ ጥል ከዛ ጭቅጭቅ ከዛ ነገር በኋላ እንግዲህ አንድ ላይ ተመልሰው አሁን በተንኮል አንድ ወንበር ሰርተው አንድ ወንበር እየተጎራረሱ ይገኛሉ ማለት ነው። ምክንያቱም አሁንም በእጃ ዙር እንግዲህ እዝራንና ሀብልን ለማጥቃት አንድ እንሆን እያለቻት እንዲሁም ወደ ቤት ተመለሽ እያለቻት ትገኛለች። መነንን ይቅርታ ብለሽ እኮ ብትጠይቂ ወንድሜ ይቅርታ ሊያደርግልሽ ይችላል፣ ወደ ቤት ብትመለሽ ይሻላል እያለቻት እንግዲህ መነንን ትላታለች። እንዴት ብዬ ነው ይቅርታ የምጠይቀው? እስክንድር ይቅርታ አያደርግልኝም። እስክንድርን እኮ ራቁትን የምታውቂው አንቺ ነሽ። እስክንድር እኮ ማንም ሌላ ሰው አያውቀውም። ስለዚህ ይቅርታ ብትጠይቂው ይቅርታ ያደርግልሻል ብላ እንግዲህ አጸደ እያለቻት ነው። አጸደ በጣም ሰክራ ብዙ ነገሮችን እንግዲህ ስታወራ ትመለከታላችሁ። ሚስኪን ደግሞ እዚህ ጋር በሌላ ኬዝ በሌላ ነገር እዛት ነው ያለችው። አስመሲ እዝራንና አባትሽን የራስሽ እጅ ላይ እስከምትጥይ አክሲዮኑንም እስከምትቀበይ ድረስ እነሱ ጋር ፍቅር ሆነሽ እኔ አብይንም ሆነ ነፃነትንም እኔ እንደገደልኳት ካሉሽ አዎ ገላለች ብለሽ ተባበሪና እነሱ ብቻ አንቺን ይመኑሽ። አንቺን አምነው እዚህ ነገር ውስጥ ካስገቡሽ በኋላ እኔ በምወጣው መንገድ አጸደ ነኝ ይወጣለሁ ብላ እንግዲህ ተከናበታለች። ምክንያቱም እሳቸው ከዚህ በፊትም ተናግረዋል። እሷ አንድ ነገር ውስጥ ስትኖር እኔ በጣም ከፍቶኛል፣ በጣም ደብሮኛል፣ ምን ማድረግ እንዳለብኝ አላውቅም፣ በዚህ መንገድ ልጄን አላቃትም፣ ምንድነው ማድረግ ያለብኝ ብለው እንግዲህ ለእዝራ ሲጠይቁት ነበር። እዝራም ደግሞ ለእሷቸው ጤንነት ሲል እሷ ያለችበትን ሁኔታ ለማናገር ያው ፈልጎ ነበረ። ነገር ግን እሷ እነሱን ማውራት ወይም ደግሞ ማንንም ማውራት አትፈልግም። ሀብልን ማናገር አትፈልግም፣ እዝራንም ማናገር አትፈልግም፣ አባቷንም ማናገር አትፈልግም። ያ ነገር በጣም ከብዷቸው ነበር። አሁን ግን ጸባይ ገዝታ ያው እነሱ ሪል የተመለሰች መስሏቸዋል። ነገር ግን ጥርጣሬ ቢኖርባቸው ለማመን በጣም ቅርብ ናቸው ማለት ነው። እዝራም ጊዜ ስጭኝ ላስብበት አላት እንጂ እሷን ለማመን ምንም ወደ ኋላ የሚልበት ነገር የለም። እንግዲህ እዝራ እሷን ለመረዳትም ሆነ ለማስረዳት አልፈለገም። ግን አሁንም እየሄደችበት ያለው መንገድ ጥሩ አይደለም። የባሰ ቤተሰብ እንድርቃት የባሰ ቤተሰቦቿ እንዲጠሏት ነው የምታደርገው። ምክንያቱም እውነት ትመነምናለች እንጂ አትቆርጥም። አንድ ቀን ይሄ እውነት መውጣቱ አይቀርም። እሷ ግን አሁንም አጸደ ባለቻት መንገድ እየተመራች ትገኛለች። አጸደ ደግሞ ዋና ከነሱ ጋር ተግባብታ ገንዘብ ማምጣቷን እንጂ ልጅ ላይ ምን ይደርሳል፣ ምን ይሆናል፣ ምን ይፈጠራል የሚለውን ነገር አላስተዋለችም። ከዛስ በኋላ እያደረገቻት እየመከረቻት እየወሰደቻት ያለው ቦታ በጣም አስነዋሪ፣ በጣም አሳፋሪ፣ በጣም ደግሞ ልጅቷን ሊያጠቃት የሚችል ቦታ ነው እያደረሰቻት ያለችው። ያ ነገር ስላለ እንግዲህ እዝራ ሀብልም የሷ ነገር እያሳሰበኝ ነው፣ ከክላሷ አትወጣም፣ አትበላ፣ አትጠጣ። እንግዲህ ምግብ ደብቃ ክላሷ አስቀምጣላታለች። ያንን ምግብ እነሱ ሲወጡ እሷ ደግሞ ትበላለች። ነገር ግን ለነሱ ፊት ደግሞ የማትበላ አስመስላ
ራሷን አዘጋጅታ ነው ያለችው። ስለዚህ እነሱ ደግሞ አትበላም ነው የሚሉት። እሷ ግን ደብቃ አስቀመጠችላትን ምግብ እነሱ ሲሄዱላት በመብላት ነው የምትገኘው ማለት ነው። እዚህ ጋር እንግዲህ ቀላል ሽወዳና ቀላል እንትን አንድ ቀን ብትጋለጥች ልጅ የባሰ ከቤተሰቦቿ ጋር እንዲሁም ደግሞ ታማሚ አባቷን ችግር ላይ ነው የምጥለው። ይሄ ሁሉ ያደረገቻት ማናት? አጸደ ናት። አጸደ እያደረገችው ያለው ነገር እሷ ለብርና ለጥቅም ነው። ምክንያቱም ከመነን ጋርም ያን ያህል ርቀት መንገድ የሄዱት መነን እንድትባረር ያደረገችው ነፃነት እንድትገደል ያደረገችው ማናት? አጸደ ናት። ያ ሁሉ ነገርም የሰራችው ለብር ብላ ነው። አሁንም ደግሞ ለብር ብላ እች ልጅ ያልሆነ ነገር ውስጥ እየከተተች እሷ ደግሞ ሁሉንም ነገር እምናርጋት እንደው ምግብ አርቆብኛል፣ ምግብ ካልበላው እንዴት መናገር እኔ እንደማልችል አንቺ ታውቂያለሽ ምናምን ብላ እንግዲህ ትናገራታለች። ነገር ግን በቃ አንዴ ታግሰሽ መስራት እንዲሁም ደግሞ መኖር አትፈልጊም ከላስ ታገሽ ብዬሻለሁ ታገሽ። አንዳንዴ ሳበይ እንደውም ፊት ስጠውለግ ይበል እየበላች አይደለም ብለው ይቅርታ እንዲያደርጉልሽ እንዲያምኑሽ ይሄን ድራማ በደንብ መተወን አለብሽ ምናምን ብላ እንግዲህ ነገሮችን ትላለች። እሷም ደግሞ በደንብ ያው መተወኑን ችላበታለች። አባቷንም ለማሳመን እዝራንም ለማሳመን በጣም ችላለች። እነሱም እንግዲህ ነገሮቹን ግድያ ውስጥ ከሌለሽ ያጸደ ከሆነ ግድያው ያለችበት አጸደ ከሆነች ነገሮችን አስተካክላለሁ ብሎ እንግዲህ እዝራ እንትን እያደረገ ነው ያለው ነገሮችን ለማስተካከል። የልጅቷ ሕክምና ደግሞ የማርዳ የልብ ኬዝ አለባት። ምንም አይነት ነገር የሚያስደነግጥ ስትሰማ ታማሚ ናት፣ ያማታል። እሷ ደግሞ ወንድሟን በጣም ፈልጋለች ወንድሟን ማየት። ወንድሟን ደግሞ ያው አጸዳ አስገድላባታለች። ይሄን ነገር ደግሞ ማርዳ አታውቅም። ወንድሜን አምጡልኝ እያለች በተደጋጋሚ እንግዲህ እነዝራን ስጠይቅ ነው የምትመለከቱት። እነሱም ደግሞ የሚሏት ነገር ምን ብለው እንደሚያስረዷት ወይም ደግሞ ምን ብለው እውነቱን እንደሚነግሯት ግራ ገብቷቸዋል። ኩሽኩሻ ደግሞ የጀመረችው ነገር አለ። የውሸት ልጅ ሆና እንግዲህ በሀብል ቦታ አክት እየተጫወተች ያለችው በወይዘሮ ሀና ላይ እሷ ናት። ወይዘሮ ሀና ደግሞ ትክክለኛ ልጃቸው መስሏቸው በጣም ሲንገበገቡላት ይታያሉ። እንግዲህ ቢንገበገቡ ምንም ቢንገበገቡላትም ምንም ቢሉላትም እንግዲህ እሷ እያደረገችው ያለው ነገር የእሷን ፓርት ወይ ደግሞ እሷ ያለቻትን ነገር እያደረገች ስለሆነ ወይዘሮ መነንና አጸደ አሁንም ቢሆን ኩሽኩሻ ትክክለኛ ልጇ እንደሆነች ለወይዘሮ ሀና በመናገር ወይዘሮ ሀና ደግሞ ነገሮችን ሁሉ የምናርጋ እሷ ትላንትና ልጅቷን ጥላት ስለሄደች ወይም ደግሞ ልጇ በዚህ ሁኔታ ውስጥ ስላደገችባት በጣም በጸጸት ልጅቷን ማሳመን ወይ ደግሞ ልጅቷን ተረታ የፈለገችው ነገር አድርጋ ልጅቷ እናቴ ብላ እንድትቀበላት ናፍቆት ስላለባት ያን ነገር ለማድረግ እሷን በጣም ተገዳለች። እነሱም ደግሞ እንደ ካማጎኗን በማግኘት እንግዲህ ተፍተፍ እያሉ ይገኛሉ። ከእሷ ላይ ብር መቀበል፣ ንብረት መውሰድ እንዲሁም ደግሞ ሀሳባቸው ካናዳ በሷ ስም መሄድ ነው። እንግዲህ አጸደና መነን ይሄ ሁሉ ወንጀል ከሰሩ በኋላ ይሄ ሁሉ ወንጀል ካረገች በኋላ ወይዘሮ አጸደም ለመሄድ ነው እንግዲህ ተፍተፍ ያለችው። ኩሽኩሻ ደግሞ በጣም የእናትነት ፍቅር ወይ ደግሞ ስታማክራ ስትነግራ ስትጠጋት የእናት ነገር ስትሰጣት አልቻለችም። እኔ ግን እሷን ኩሽኩሻ እናቷን ስለማታቅ ትክክል ዲኤንኤ ቢሰራ እች ልጅ ትክክል ኩሽኩሻ እንኳን የእሷ እናት ብትሆን ምሳሌ የሀብል እናት ሌላ ብትሆን እንዴት ሊሆን ይችላል? ያ ነገር ደግሞ የሚያጠራጥር ብዙ አለ። የእናትነት ስሜት ተሰምቶኝ አያውቅም። የእናትነት ስሜት በሰው እንጂ በራሴ አይቼው ወይ ደርሶብኝ እናቴ ብዬ ጠርቼ ምናምን የእናትነት ፍቅር አግኝቼ አላደኩም። ዛሬ ግን የእናትነት ስሜት ተሰማኝ። የሆነ እማዬ ብዬ ስጠራ እናቴን ያገኘው ያህል ተሰማኝ። እውነት ትክክል እናቴ ትሆን እንዴ ብላ እንደሆን ኩሽኩሻ የሆነ ሌላ ነገር እንድታስብ ነው ያደረጋት የሀና አኳኋን ማለት ነው። ወይዘሮ ሀና እንግዲህ በጣም ተጨንቃለች። ልጇን አሳምና መውሰድ እናቴ ብላ እንዲሁም ወይዘሮ መነን መርቃ እንድትሰጣት ነው የምትፈልገው። መነን ደግሞ የፈለገችው በጣም ብዙ ብር ከሷ እንዲሁም ደግሞ እንድትወስዳት ካናዳ ጥቅሞችን ፈልጋ ነው በዚህ ልክ የሄደችው። ሀብል ትክክለኛ እናቷ እየፈለገቻት እንደሆነ የምታውቀው ታሪክ የለም። እነሱ ደግሞ ኩሽኩሻ እዛ መታ እና እዚህ ጋር ደግሞ እንግዲህ እዝራ እየጠየቃት ነው። የድሮዋ ትንሿ እህቴ ሁኝልኝ፣ እህቴ እንድትሆኝ ነው የምፈልገው፣ የድሮዋ እህቴ ሁኝ እያለ እንግዲህ እየለመናት ይገኛል። እሷ ደግሞ ይቅርታ ካላደረክልኝ በፍጹም እንትን አልችልም፣ አልበላም፣ አልጠጣም፣ ይቅርታችሁን ነው የምፈልገው፣ እኔ ይቅርታ እንድታደርግልኝ ነው የምፈልገው።
እዝራኤል አታላው ልክ ነህ ወንድሜ እንደዚህ ከሆነ በቃ አስተካክላለሁ በማለት እሷ ይቅርታ እሱን ለመጠየቅ ትፈልጋለች። እሱም ደግሞ በቃ እሺ ተስተካከይና ጸባይሽን አስተካክለሽ ነገሮች ሲስተካከሉልሽ ወይ ደግሞ ጸባይ ስትገዢ የድሮዋ እህቴ ስትሆኚ እንደ ድሮ ስትሆኚ እቀበልሻለሁ በማለት እንግዲህ እሷን ለማስረዳት ይሞክራል። እሷ ግን ያም ሆነ ይህም ሆነ አሁንም እያደረገችው ያለው ድራማና አክት እንጂ ሌላ ነገር ፈልጋ ወይ ሰላም ፈልጋ ወይን እርቅ ፈልጋ ምናምን አይደለም። ያ ነገር ደግሞ በጣም እሱን እንትን እያደረገው ይገኛል። ነገሮችን እንዲያከብድበት ወይ ደግሞ የሆነ ምንም ሳያረግ ያጠፋ ያህል እንዲሰማው ስሜት እየሆነ ያለው ዝራ ማለት ነው። እና ነገሮች ሁሉም እንግዲህ ከአቅሙ በላይ ሆነው ከብደውበታል። አንድ እዚህ ጋር የማርዳ ነገር አለ፣ የኩሽኩሻ ነገር አለ። ለማርዳ ደግሞ ኩሽኩሻን አምጥተን እዚህ ጋር የቤት ሰራተኛ አድርገን ብትኖር ለሷንም እንትን እያደረገች ሀብል ደግሞ የቤት ሰራተኛ መሆኗ ቀርቶብን እሷ እኮ ምንም ነገር አታውቅም። እሷን ስለማታውቃት የቤት ሰራተኛ ሳይሆን ለሷ እንኳን ለማርዳ ሞክሼ ሆና መቀመጥ ብትችል ብትመጣ ደስ ይላል ብላ እንግዲህ ኩሽኩሻቱን ለመናገር ለሱ ትፈልጋለች። እሱ ግን እንደምንም ሆና እዚህ መምጣት አለባት፣ በቃ እዚህ ትኑር ከኛ ጋር ብሎ እንግዲህ ያስተባብልላታል ማለት ነው። ኩሽኩሻ ያው በጣም ስሜታዊ የሆነች ነው። የእሱ የቢኒ ቀብር ላይ ነገሮች ሁሉም ያው ፍቅረኛዋ ነው። ምክንያቱም ከኑር ጋር ያለችበት መንገድ ሁሉም ነገር ስለለከበዳት ያን ነገር ምን ማድረግ እንዳለባት አታውቅም። እናቷ ደግሞ የሆንሹ ነገር ምንድነው? የልጅቷ ነገር ብቻ አይደለም እንደዚህ እያሳሰበሽ እያስለቀሰሽ ያለው ምንድነው? የጠፋው ምንድነው? የሆንሹ በምንድነው ልረዳሽ የምችለው? ትላንትና ያጠፋሁትን ጥፋት ነው ዛሬ ማስተካከል የምፈልገው ብላ እንግዲህ ግልጽ አድርጋ ወይዘሮ ሀና ትነግራታለች። ምንም ነገር አይደለም ዝም ብሎ ይከፋኛል እንደዚህ አይነት ነገር ምናምን ብላ እንግዲህ ለእናቷ በቻለችው መናገር ትፈልጋለች ማለት ነው። እናቷም ደግሞ ይህን ነገር መረዳት ትፈልጋለች። እንግዲህ አጸደና መነን ፋሲካ ነው እነሱ ጋር በመጠጥ ስክርክር ብለዋል። አጸደን በጣም ሰክራለች። እነሱም እንግዲህ እየቀመሩ ይገኛሉ። ነገር ግን አንድ ጠላቶች ለጥቅም ሲሆን አንድ ላይ መሆናቸው ይገርማል። እንግዲህ ቤት ውስጥ ሆና መነንና አጸደ እንዴት አይጥና ድመት እንደሆኑ በየቀኑ የሚደባደቡ በየቀኑ ሌላ ነገር የሚፈጥሩ ሰዎች ነበሩ። ዛሬ ደግሞ ተመልሰው በአንድ እየቀመሩ በአንድ እየሸረቡ በዚህ ልክ ርቀት ሄደው ለገንዘብ ብለው ትክክለኛ ልጅ እያለች ወይም ደግሞ እቺ ሴት እንደ እናት ስትታይ ወይዘሮ ሀና በጣም የምታሳዝን እናት ናት። ለልጅቷ ትናንትና ያደረገችውን ነገር ትናንትና ያጠፋችውን ጥፋት ለማስተካከል ስሜቷ ተጎቶ በጣም አዝና በቃ ትክክለኛ ልጅን አገኘው ብላ በብዙ ነገር እና በስሜቷ እየቀለዱ በሁኔታዋ እየቀለዱ እነሱ ለጥቅማቸው አንዱን ሰውን እየጎዱ እንትናን ነፃነትን የገደሏት ለጥቅማቸው ነው። ነፃነትን እዛ ቤት አመጡ። የሄዱበት መንገድ አልሳካ ሲላት እሷን ደግሞ ህይወቷን እንድታጣ አደረገቻት። አሁንም ደግሞ ወይዘሮ ሀና እሷ የፈለገችው ልጇን ነው፣ ነገሮችን ለማስተካከል ነው። ነገር ግን እንደዚህ ነገሮችን ብሽሽት አድርጋ በዚህ ልክ መሄዷ ተገቢ ነው የሚያስብል አይደለም። የሆነ አስተማሪ የሆነ ነገር ወይም ደግሞ የሆነ በቃ ይሄ ነገር ጥሩ ነው የሚባልበት ፓርት የለም። ምክንያቱም እያደረጉት ያለው ስህተት ነው። ነገር ግን ይሄ ተንኮል ብሎ እርስ በራስ እንዳያጋዳድላቸው እፈራለሁ። ወይዘሮ መነንና አጸደ መቼም የሚስማሙ ሰዎች አይደሉም። ጥቅም ላይ ቢሆንም እንዲሁም ደግሞ ከነሱ ጋር ተስማምታ ኩሽኩሻ ለመስራት ከአጸደ ጋር ተስማምታ ይሄን ነገር ልቀጥል ትችላለች የሚለው ራሱ አንድ ጥያቄ ነው። ምክንያቱም እሷ የምትወደውን ሰው የተነጠቀችው በሷ ነው። በአጸደ ተነጥቃ ከአጸደ ጋር ደግሞ እንደዚህ አይነት ድራማ መስራት ለኩሽኩሻ ምን አይነት ትልቅ ነገር እንደሆነ እንግዲህ ማንም ያውቀዋል። እሷ ደግሞ እንግዲህ ከሷ ጋር ያለኝን ነገር አስተካክላለሁ ለጥቅም ስለማላረገው ነገር የለም ለዶላሩ ስር ብላለች። አባቷም በጣም ትልቅ አባት በጣም ሀብታም አባት እንዳለ እንግዲህ የሀብል እያወሩ ነው። ወጡ ሳይወጣ ወጡ እስከባው ቅልጥ የሆነባቸው ነገር በቃ በግራ የሚበሉ በቀኝ የሚሆኑ አንዳንድ ጊዜ በአካል ራሱ እንደዚህ አይነት ነገሮች እንደዚህ አይነት ፍላጎት ያላቸው ሰዎች ነገር ሲበላሽባቸው ነው የምታዩት። እንግዲህ ግን ይላሉ በዛም ብለው በዚህም ብለው የእስክንድርን ማፍት እነቅጣለሁ ብለው በጣም ሲጥሩ እንግዲህ መነንም ሚስት ሆና ሀብልን እዛ ቤት አምጥታ ያው ለሀብል ለመልካም ሆነላት ብትገፋ ብትታሰር ብዙ ነገር ብትሆንም መጨረሻ ላይ ግን ያቀደችው ነገር ሆኖላታል። የወደደችው ሰው ወዷት አፍቅሯት ትዳሯን ይዛለች ሀብል። ነገር ግን ያመጣቻት ለጥቅም ነበር። ወይዘሮ መነን ለሀብል ተቆርቆራ ሀብል እንድትወጣ ሀብል ሰላም እንድታገኝ አልነበረም። ጥቅሟን ለማስኪያድ
ወይም ደግሞ እዛ ቤት ገብታ በቃ ብር እዛ ለመውጣት ስላልወለድኩለት ወይ ደግሞ የሆነ ነገር ቢሆን ይሄ በሽታ እሷ በሽታው ለዝራ ሲነግር ወይኔ ሊሞት ነው እንዴ ምናምን ብላ አልተጨነቀችም። አይ ነው ወይ ደግሞ እንደዚህ አይነት በሽታ አለበት እንዴ ለካ እንደዚህ አይነት ነገር ይፈልጋል በምን ትሪት ብናረገው እድሜው ሊረዝም ወይ ደግሞ ጤና ሊሆን ይችላል በምን አይነት ሕክምና አይደለም ያለችው። አሃ አንተ ከሞት ግብዝራኔን ከዚህ ቤት ያባረረኛል ይሄ ሳይሆን ደግሞ ለዝራ ሚስት ማምጣት አለብኝ ብላ በብዙ መንገድ እንግዲህ ሀብልን እዛ ቤት አስገባች። ሀብልን ብዙ መከራን አይታ እንግዲህ እዚህ ደርሳለች። አሁን ላይ ደግሞ ብለው የሰው ነፍስ እያጠፉ በብዙ መንገድ እየተራመዱ ይገኛል። ለምን ለጥቅም ሲሉ። እዚህ ላይ ግን በምን አይነት መንገድ ነው እነሱ ሊጋለጡ እውነታው ነገር ሊወጣባቸው የሚችለው? እየሰሩ ያሉት ነገር በጣም ከባድ። ከሁሉም በላይ ደግሞ መስቲ እንግዲህ በጣም ከባድ ሁኔታ ውስጥ ነው ያለችው። ምክንያቱም መሲ በማታውቀው ነገር አንደኛ ልጅ ነች። ከአባቷ አቆራርጠው ከወንድሟ አቆራርጠው ከሀብላ አቆራርጣ ከሁሉ ብቸኛ እንድትሆን አንድ ቤት ውስጥ ራሷን ዘግታ ወይም ደግሞ የእሷን ጥቅም አስፈጻሚ የእሷን ፍላጎት አስፈጻሚ ነው ባይዞ ያደረገቻት። የእሷን ፍላጎት ብቻ የእሷን ንግግር ብቻ እንድትሰማ የገዳይነት ስሜት ተሰማታል። ከዛ ያ ገዳይ ነች ተብላ እስር ቤት እንዳትገባ እሷ የፈለገችውን ነገር ብቻ ማድረግ ወይም ደግሞ በእሷ ነገር ላይ መመራት። በቃ አላለለ አንድ ሰው የሆነ ነገር አጥፍቶ ያ ነገር እንዳይታወቅበት ብዙ ነገርን ይቆፍራል ያደርጋል ምን ይላል አይደል? ያ ነገር ስላለ እሷም እንግዲህ ይሄን ነው የምትፈልገው። የፈለገችው ነገር ደግሞ ሆኖላት እንግዲህ ይሄ ሁሉ ነገር እየተፈጠረ ይሄ ሁሉ ነገር እየተደረገ አለች እስካሁን ድረስ። ሚስቲም ደግሞ በአሁን ሰዓት ላይ እነሱን እንደውም ከልቧ ቀርባ ሀብልንም አባቷን የሚቀርታ መጠየቅ ሲገባት አሁንም ደግሞ በእነሱ ወጥመድ ነው ዞራ በአጸደ ወጥመድ እየተጸመደች አለችው። አጸደ ምን ታስባለች? ተንኮል። ዛሬም ነጋም ጠባም እሷ ያሰበችው ፍላጎቷ እዛ ቤት ውስጥ የሆነ ነገር ላይ እጇ ሳይገባ መኖር አትችልም። ወይም ደግሞ እንደዚሁ አቃጥላ ወንድሟን ካልደፋች የሆነ ነገር ተረጋግታ መኖርን አትፈልግም። ያ ነገር ስላለ ደግሞ ሚስቲ ማስተካከል ያለባትን ነገር አታውቅም። ያስተካከል ያለባትን መራቅ ያለባት ነገር ቢኖር ከአጸደ ነው። መራቅ የሚገባት ቢኖር ከአጸደ ተንኮል፣ ከአጸደ ስራ፣ ከአጸደ ያላግባብ ስራዎቿ ነበር። እሷ ግን ይህንን ነገር ስላልገባት ዛሬም ነገ ማድረግም እየቻለችው ወይ ደግሞ ማድረግ የምትፈልገው እብራን ጥፋተኛ ወይም ደግሞ አባቷን ጥፋተኛ እንደማይወዷት ማድረግ ይሄ ነገር ደግሞ እሷን እየጎዳ እሷን እያጠቃ ነው የሚገኘው። ይሄን ነገር ከምታደርግን ነገሮችን ሁሉ ትታ ሰላምን ብትፈጥር በጣም አሪፍ ነው ብዬ አስባለሁ። ሰላምን መፍጠር የመሰለ ነገር ስላሌለ ከአባቷም ከወንድሟም ጋር ሰላም ፈጥራ ይሄን ነገር እንኳን ያው ያደረገችው የሆነ ፓርት ላይ እጇ አለበት። እጇን ደግሞ አውቃ ያስገባችው አጸደነች። ለምን እሷም ያስለፈለገች በሷ እነሱ ማግኘት ስለፈለገች አባት ነውና ሆዱ ይራራል። ምክንያቱም አሳልፎ እንኳን ቢሰጣት እንድትታሰር እንኳን ቢያደርጋት ነገር ግን አልቻለም። ምክንያቱም ሌሊቱ ሙሉ ሳለቅስ ነበር እሷን አሳልፌ ሰጥቼ መተኛትም ሆነ መቀመጥ አልቻልኩም ብሎ ብዙ ነገር ሲያለቅሱ ነበር እስክንድር። ነገር ግንስ አሁንም ልባቸው ተመልሶ እሷን አምነው ልጄ ብለው ተቀብለው እንዳይኖሩ አሁንም ደግሞ በተንኮልና በሌላ ነገር እየሞላቻት ያለችው ወይዘሮ አጸደ ናት። አጸደ ከዛ ቤት የሆነ ነገር ካልሆነች ወይ ከዛ ቤት ካልወጣች ሰላም ሰጥታ ለሚስቴ አታኑራትም። ምክንያቱም በሷ ፍላጎትና በሷ ነገር ውስጥ እንድታድር ነው የምትፈልገው። እሷ ያለቻትን ነገር ብቻ ሰምታ አድርጋ በሷ ፍላጎት እንድትመራ በሷ ቁጥጥር ስር እንድትኖር የሷ እስረኛ የሷ ምርኮኛ በቃ የሷ ፍላጎት ብቻ ፈጻሚ ልጅ አድርጋ መክነስ ስለምትፈልግ ያ ነገር አለ። ግን ሚስቴ ምን ይሻላታል? ከማን መሆን አለባት? በአሁን ሰዓት እንግዲህ ምግብ ክላስ ተደብቃ ትበላለች። ከነሱ ጋር አትወጣም። የሆነ የእነሱ እንደውም በቃ ወደ እናቴ መሄድ ይሻለኛል፣ ራሴን አጠፋለሁ ብዙ ነገር እያደረገች ነው ያለችው። ግን እሷ መማር ብትችል ሚስቴ ያን እንደዛ ስታንቃት ራሷን ልታጠፋ አጸደ ስታንቃት ነበር። ያን ሰዓት መማር ነበረባት። ምክንያቱም እቺ ሴት ነገር የከፋ ነገር ባደር ምንድነው ልታደርገኝ የምትችለው? ለምንስ እንደዚህ ያደረገችኝ ብላ ራሷን መመርመር ባለባት ሰዓት ላይ አልመረመረችም እና በጣም ይከብዳል። ኩሽኩሻ በጣም ታሳዝነኛለች። በጣም ምስኪነች፣ ወላጆቿን አታውቅም። ወይዘሮ መነንም እንግዲህ ጥቅመኛ ናት። መጨረሻዋን እግዚአብሔር ያሳምርላት። ወይዘሮ ሀና ደግሞ እናት ለመሆን ልቧን ከፍታ ልጇን ፈልጋ በንጹህ ልብ አምና እውነትም እች ልጄ ናት ብላ የመጣች ሴት ናት። በዛው ልክ እንግዲህ እየተጎዳች ያለች ምናልባት ትላንትና ጥላ ስትሄድ እንግዲህ ያሳለፈችው ብዙ ነገር አለ ሀብል። ከዛ ጥቂቱን ደግሞ እሷ አሁን ላይ እያሳለፈች ነው።
እውነት ያልሆነችው ልጅ እውነት ነች ብላ ተቀብላ ፍቅር ሰጥታ ብዙ ነገር ማሳጠት ማለት ይሄ ቅጣት ነው። እና ብቻ ነገሮች በጣም ነው የሚከብዱት። እግዚአብሔር ይርዳቸው። የሚገርም ድራማ ነው። ሀሳብ አስተያየታችሁ አይለይም። ሰብስክራይብ በማድረግ ቤተሰብ ሁኑ። ላለሁኝ በጣም ወዳችኋለሁ ጋይዝ። መልካም ቤተሰቦቼ ይሁንላችሁ።